የበረኪና ነገር በጣም ስለገረመኝ ነው። በጣም ጥጋቧ ልቧ ላይ ነው ያለው እና በጣም ተገርሜ ነው ድጋሚ ቪዲዮ ሰራላችሁ የተገደድኩት ማለት ነው። ለእሷ ልክ ልኳን ልነግራት ነው የመጣሁት ድጋሚ እና በጣም ያዙኝ ልቀቁኝ እያለች ነው። በጣም ያዙኝ ልቀቁኝ እና እኔ ትናንትና በለቀቀችው ቪዲዮ ሳየው እንዴ እች ልጅ ከኋላማ የሆነ ነገር አለ፣ እንደዚህ በጣም እንደዚህ ተሰማት የሆነ ነገር አለ እና እኔ እስኪ አንዴ ቪዲዮን አይተን ተመልሰን እንመጣለን። ያላያችሁ ከኔ ጋር ቪዲዮን አንዴ አይተን ተመልሰን እንመጣለን። ቪዲዮ ራሱ መስራት ሳልፈልግ ለዛሽ ተንከሲስ ለተረገመች ሴትዮ ይሄን ቪዲዮ መስራት አለብኝ ግዴታ ነው ብዬ መጣሁ ማለት ነው። እኔ ምልሽ እመቤት ሱመያ እመቤት ልበልሽ እንጂ እመቤት ሱመያ በጣም የጠገብሽ ወጥ የረገጥሽ አልመሰለሽ? በጣም እኮ የጠገብሽ። ምን ነው የምትዩ? ምን መሆን አምሮሽ ነው? ለምንድን ነው ባለቤት የምታሰቃዩ? እኔ ደግሞ አዩ ያልኩት ነገር እንደሚሆን ታውቂያለሽ። እንኳን ሳልናገር ተናግሬ እንኳን ምን አይነት ሰው መሆኔን ታውቂያለሽ። እኔ አንቺን ልፈራ አይደለም እንኳን መፍራት አይደለም ምንም ልታረግኛች። ምክንያቱም ታውቂያለሽ በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቀሽ ታውቂኛለሽ ከማንም በላይ። ይሄ ደግሞ አዩ አይደለም ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ እያየ ዝም ብዬ አልቀመጥም። እንዲህ እየተጫወትሽበት ዝም ብዬ አልቀመጥም። ዝም ስልሽ የመጀመሪያ ሚስቱ ነች አክብሪያት፣ ምንም ነገር አትናገሪ። እንግዲህ እንደሰማችሁት ነው። ይህን ያህል ደረጃ ደርሳለች በረኪና ማለት ነው። ማንሽ ቆይ አንቺ ማን ፈቶ የለቀቀሽ? ማንሽ አንቺ እንዴ? ምነው ከረባት ይቋጭልኛልሽ? ከረባት ይቋጭልኛልሽ? የምሬ ነው የምልሽ እና በጣም የሚያረግሽን ያሳጣሽ። እኔ ልክ ልክሽን እነግርሻለሁ። የእኔ ምላስ ጤፍ ይቆላል። እሺ ዝም ስንልሽ እኮ ይሄን ያህል ፈርተን ወይ ሌላ ነገር አይደለም። እኛ ዝም ያለበት ልጃችን ስለሆነ ወንድሜ ስለሆነ ቤተሰቦቹ በጣም አክባሪ እኛ የምናከብረው ተከባብረን የምንኖር ሰዎች ስለሆንን ነው ዝም ያሉሽ እንጂ ፈርችሽ አይደለም። ምን አይነት ሴት ነሽ? ማን በጣም እንደዚህ አይነት ሴት ማለት መንገድ ላይ ተወልደው ያደጉ ሴቶች ታውቂያለሽ? ይሄ በጣም ሼም የሌላቸው ሰው ይሄ ሉኝታ ማያውቁ ፈራ እግዚአብሔር የሌላቸው በጣም ያረግሽን ያሳጣሽ። አንድ እናት የሁለት ልጅ እናት ባለትዳር ላይ እንደዚህ አይነት ልብሽን ነፍተሽ ደህና ነገር እንደሰራ ደህና ነገር እንዳደረገ ወይ ደግሞ ደህና ነገር ውስጥ እንዳለ ሰው ለአደባባይ ለሚዲያ ለህዝብ ለማህበረሰቡ የምትናገሪው የምታሳዩን ነገር እሷ ላይ የምትደነፊው ነገር ወይ ወንድሜ ላይ እንደዚህ የሚያደርግሽ ነገር ማን ስለሆንሽ ነው? ደግሞ የገረመኝ ነገር እኔ እኮ በረኪና ጠጥቼ የተረፍኩ ሰው ነኝ ምናምን ነገር እና እንደ ጀብዱ እያወራሹ ነው በረኪና መጠጣትሽን። እንዴ አንቺ መደበቅ አለብሽ፣ ማፈር አለብሽ። በረኪና መጠጣት ማለት እኮ በቃ ምን ያህል ደካማ ሴት እንደሆንሽ ነው የሚያሳየው በጣም። እና ስለ በረኪና ስታወሪ ደግሞ ስለተስማማሽ ነው። በረኪናው ራሱ ስለ አዳፕት አድርጎሻል፣ ውስጥሽን ተስማምቶታል። እና ስለተስማማሽ እኛ ላይ እየመጣሽ ትደነፊያለሽ አስሬ ማለት ነው። ወንድሜ ላይ እየመጣሽ ሱመያ ላይ አንድ ባለትዳር ሰው የተከበረ ፋሚሊ ውስጥ ገብተሽ ምዘበራረቂው በረኪና ስለተመቸሽ ነው። በረኪናው ተመችቶሻል፣ ውስጥሽ አዳፕት አድርጎታል። በቃ እየተነሳሽ በረኪና ጠጣለሁ፣ እየተነሳሽ እንዲያረጋለሁ። ማንን ነው የምታስፈራሪው እንዴ? የፈለግሽውን መሆን ትችያለሽ። አሁንም ቢሆን ወደፊትም ቢሆን የምነግርሽ ስርዓትሽን ያዥ፣ ልክሽን ወቂ። ኦኬ እኔ የምነግርሽ ልክሽን ወቂ። ደግሞ ወደ የመን መጣልሻለሁ፣ ጠብቂ፣ ታያለሽ። እኔን ስለምትፈሪኝ ነው የሸሸሹ ምናምን ነገር። አንደኛ ነገር እንዳንቺ አይነት አውሬ እንዳንቺ አይነት ባለጌ ሰው ባህሩ ራሱ ይክድሻል። ገብቶሻል? ባህሩ ራሱ እዛው አፍኖ ነው የሚያስቀርሽ። ባህር ውስጥ ነው እዛው የምትቀሪው። ወደ የመን ራሱ አድርሽ። እስቲ አንቺ ጀግና ወንድ ኮንሽ እስቲ የመን ድረሺ።
ብር እንደሆነ አላማሽና ታርጌትሽ በደንብ ነው የምናውቀው። ብር ነው ችግርሽ፣ አንቺ ህይወትሽ እንዲቀየርልሽ ብር በሱ ላይ አስታከሽ ቤተሰብ በጥብጠሽ ምናምን። ይሄ ግልጽና ግልጽ ነገር ነው። የተላክሽበት ምክንያት አለሽ። ደግሜያውንም እነግርሻለሁ ማለት ነው። እና ችግርሽ ደግሞ ይሄ ከሆነ እኛ 5ም 10ም አሰባስበን እንድትረጂ ማድረግ እንችላለን። ቤተሰብ ገባሽ አይደለ? እንደዛ ማድረግ እንችላለን። አርፈሽ ቁጭ በይ። የመን ምናምን ብለሽ የሰው ህይወት አትበጥብጪ። ድጋሚ አገር ቤት አልበቃ ብሎሽ ድጋሚ ተነስተሽ የመን። በጣም የምትገርሚ ሰው ነሽ፣ በጣም ማለት ነው። በቃ ዝም ስላለሽ ብቻ እዚህ ደረጃ። እስኪ ደግሞ ቪዲዮን ድጋሚ የሚላት ሁለተኛ ነገር ደግሞ የሰው ልጅ ነሽ፣ እንደ ሰው ታስቢያለሽ፣ እንደ ሰው እንትን ትያለሽ። ምን ነክቶሽ ነው? ለምን እንዲህ ታደርጊያለሽ? ከማንም በልጠሽ ከማንም ተሽለሽ አይደለም። ከማንም ልትበልጭም ልትሻይም አትችይም። ገባሽ? እኔ ደግሞ ነግሬሻለሁ። ባለቤቴ እንደዚህ እየተሰቃየ ነገር እያደረገ እንዲኖር አልፈልግም። ገባሽ? ሁሌም ቢሆን የምናገረው ነገር ነው። ከምንምና ከማንም በላይ ደግሞ እኔ ሰኢድን እፈልገዋለሁ፣ እወደዋለሁ። እንዲኖርልኝ ነው የምፈልገው። አንቺን መጉዳት ደግሞ አይከብደኝም። ሰኢድ አንቺ ፍለጋ የመን መጥቶ እንደዛ ተሰቃየ፣ እመጣልሻለሁ። ዛሬ ነገ ሳልል ፓስፖርት የሚያወጣልኝ ሰው ልጣ እንጂ በቀይ ባህር አድርጌ ድሬዳዋ መጥቼ በቀይ ባህር አድርጌ ጠፍቼ አንቺ ጋር መምጣት አይከብደኝም። ገባሽ? እንደ ሞልወያ እንዲዘቅዝቄሽ የማዳም ሞልወያ ነው ማድረግሽ። እንደዚህ እንደ ሞልወያ ነው እኔ ሞለውልሽ። እኔ እንዲዘቅዝቄሽ እንዲህ ዝቅዝቅ አድርጌሽ የማዳም ሞብ ካላረኩሽ እኔ አዩ አይደለም። እንደዚህ እንዲወለውል በሻፋጣ ነው ማድረግሽ። እኔ አዩ አይደለም። እንዲህ አጥቤ እንደዚህ ጭምቅ አድርጌ እንዲጠምዝዤ ነው ማንሰጣሽ። እንዳተርፊ እንዳልኖር ያርጌሽ። አንቺ ሰው ሆነሽ እንዲህ ሰኢድን ታሰቃያለሽ። ማንም የለውም የሚናገረኝ ሰው የለም ብለሽ ጠገብሽ እኮ ቀዘንሽብን። እኔ አለቅሽ። የአረቦቹ ሞልወያ አድርጌሽ ነው የማዳም ሞልወያ አድርጌሽ እዛ እንደ ሞልወያ ይጠቀሙሽ። አንቺ ድንጋይ ራስ አላበዛሽውም እንዴ? ዝም መስልሽ? እኔ ለልጆችሽ ብዬ ነው ያከበርኩሽ እንጂ ፈርቼሽ አይደለም። ይሄን ነው እኔ መቼም አልፈራም፣ ማንንም አልፈራም። አንድ ፈጣሪ ነው የምፈራው። ገባሻ? ባለቤቴ ደግሞ አንድ ነገር ይሁን ልንገርሽ፣ መጣውልሽ በቃል አድርጌ ድሬዳዋ መጥቼ ከድሬዳዋ ደግሞ በቀይ ባህር አድርጌ የመን መጥቼ እኔ ፊት ለፊት መጥቼ እንደው ካልተጫወትኩብሽ አዩ ምን አለሽ በይ። እኔ ከለቀኩሽ አንቺ እና እንደሰማችሁት ነው። ቪዲዮውን አይታችሁታል። በጣም በሚገርም ሁኔታ በጣም ተወጣጥራ ልቧ ራሱ እስኪፈነዳ ድረስ የምትናገረውን ሁላ እስከማታውቅ ድረስ ነው እየተናገረች ያለችው። ዛቻዋ በጣም ልክ የለሽ ነው። እና እስኪ የምትሆኚውን የምታመጪውን እናያለን። ግን በልክ አድርጊው። ሙልቤ አድርጌሽ ወልውዬሽ እንደ እንጨት እንትን ብዬሽ ምናምን ነገር። አንቺ ሲጀመር መንደሪ ነሽ፣ ቅድም እንደነገርኩሽ መንደሪ ነሽ። እሷ ግን በጣም ብዙ አላማ ያላት ሰው እና ልጆቿን ማሳደግ የምትፈልግ ሴት ናት። አንቺ ሳትወልጂ ገና እንደዚህ አቅምሽ የተሟጠጠ እንደሆነ ታስታውቂያለሽ። እሷ ግን በጣም ብዙ አላማ ያላት እናት ናት፣ ልጅ ናት። ገብቶሻል አይደለም? እና ልጆችሽን ፈርቼ ነው ምናምን ሁለተኛ ሚስት ተብለሽ እኮ ነው ያገባሽ አይደል እንዴ? አይንሽን በጨው አጥበሽ ሁለተኛ ሚስት ተብለሽ ነው ያገባሽ። ይሄ እንኳን ትንሽ አያረጋጋሽም? ማክበር ነበረብሽ እኮ። በእኛ ባህል እኮ ይከበራል የመጀመሪያ ሚስት። ገብቶሻል? ማክበር ነበረብሽ። እንኳን እንደዚህ ልትደነፊ ቀርቶ ማለት ነው። እና በጣም ጭራሽ ባንቺን ብሶ እንዲህ ትሆኛለሽ፣ እንዲያረግሻለሁ፣ እንዲያመጣለሁ ምናምን ነገር ምንም ነገር ማድረጋችን እንኳን አይደለም ልታደርጊ። ይሄን ለተናገርሽው ራሱ ዋጋ ትከፍያለሽ። እኔ ዋጋ አስከፍልሻለሁ። እኔ እዚህ ቁጭ ብዬ አስከፍልሻለሁ ዋጋ። ገባሽ አይደለም? ታያለሽ። እኔ ትልቅ ዋጋ አስከፍልሻለሁ። እንደዚህ
በመናገር አይደለም በተግባር አሳይሻለሁ። እና ከልጆች እናት ላይ ወረድ በይ፣ ከወንድሜ ላይ ወረድ በይ። ገብቶሻል? ከሰው ፋሚሊ ውጭ ያንቺ በጣም አታፍሪም እንዴ? እኔ በጣም ላንቺ አፍርኩ። ጓደኛ፣ ቤተሰብ፣ ዘመድ አዝማድ የለሽም? የሚመክርሽ ሰው የለሽም? ምን አይነት አይን አውጣ ነሽ አንቺ እንዴ? ምነው ሀይዋ ያጣሽ? እውነት በጣም አይን አውጣ ሰው ነሽ። እንግዲህ ተመልካቾች አይታችኋል። ብዙ ነገር አድርጋታለች። ብዙ ነገር ሆናለች ሱመያ። ወንድሜም እንደዛው እዚህ ደረጃ የደረሰው የሆነ ነገር አድርገው እንደሆነ ግልጽ ነው። የሆነ ነገር እርግጠኛ ነኝ የሆነ ነገር አድርገዋለች እና ብዙ ነገር ኮሜንትም አይቻለሁ። ባለፈው በፖስተትኩት ቪዲዮ ላይ የሆነ ነገር ሳታደርጉ አቀረን ቁርአን አስቀሪበት እንደዚህ አስደርጌ ብዙ አስተያየቶች ሰጣችሁኛል። በጣም አመሰግናለሁ። አይቼዋለሁ። አንዳንዶቹንም እንትን ብያለሁ እና በጣም ነው የማመሰግነው። ከሱመያ ጎንም ስለቆማችሁ ለእሷም ስለምታስቡላት በጣም የተገረምኩትኝ። እንዴ ይሄን ያህለውት እንዴ ሱመያ እኔ ከማውቃት ውጭ በቃ እንትን ያላችሁኝ እና በጣም ነው የምናመሰግነው ስለተረዳችሁኝ፣ እኔንም ስለተረዳችሁኝ። እኔ እንደሷ ባለጌ አይደለሁም። እንደዚህ እላፊ በጣም መናገር እችልበታለሁ፣ ግን ሚዲያ ስለሆነ ብዙ መነጋገር አልፈልግም። ይህ ለትውልድ የሚቀመጥ ስለሆነ ማለት ነው እና አዩነሽ አያንቱ ወይንም ደግሞ በረኪና አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። እኔ